ከጃቢር አላህ መልካም ስራቸውን ይወደድላቸውና ተይዞ እንዲህ አሉ كان رسول الله صلى الله عليه وسلم يعلمنا الاستخارة في الأمور كلها ملكتنيو صلى الله عليه وسلم يمرج صلاتم بنغروچ ሁሉ እንድንመርጥ ያስተምሩን ነበር كالسورة من القرآن ልክ የቁርአን ምዕራፎችን እንደሚያስተምሩን يقول إذا هم أحدكم بالأمر فليركع ركعتين من غير الفريضة አንዳችሁ አንድ ነገር ባሰበ ጊዜ ከግዴታ ሰላት ውጭ ያለችን ሁለት ረክዓ ሰላት ይስገድ ثم ليقل ከዛም ይበል اللهم إني أستخيرك بعلمك الله ሆይ በእውቀትህ ጠቃሚና ጎጂን ስለምታውቅ እኔ እንድትመርጥልኝ እፈልጋለሁ وأستقدرك بقدرتك በችሎታህ እንድችል እንድታደርገኝም እጠይቅሃለሁ وأسألك من فضلك العظيم ከታላቁ ችሮታህ እጠይቅሃለሁ فإنك تقدر ولا أقدر አንተ ትችላለህ እኔ ደግሞ አልችልም وتعلم ولا أعلم አንተ ታውቃለህ እኔ አላውቅም وأنت علام الغيوب አንተ የሩቁን አዋቂ የሆንክ ጌታ اللهم إن كنت تعلم أن هذا الأمر خير لي في ديني ومعاشي وعاقبة أمري أو قال عاجل أمري وآجله الله ሆይ ይህ ጉዳይ ለዲኔ ለዱንያዬ ለነገሬ መድረሻ ለመጨረሻዬ መልካም ከሆነልኝ ወይንም አሁን ላለሁበትና ለወደፊት መልካሜ ከሆነ فاقدره لي ويسره لي ወስንልኝ ለኔ ያግራልኝም ثم بارك لي فيه ከዛም ባርክልኝ وإن كنت تعلم أن هذا الأمر شر لي في ديني ومعاشي وعاقبة أمري أو قال عاجل أمري وآجله ይህ ጉዳይ ለዲኔ ለዱንያዬ ለነገሬ መድረሻ ለመጨረሻዬ ወይንም አሁን ላለሁበትና ለወደፊቴ መጥፎ ከሆነ فاصرفه عني واصرفني عنه ከኔ አርቀው እኔንም ከሱ አርቀኝ واقدر لي الخير حيث كان የትም ቦታ ቢሆን ለኔ መልካሜን ወስንልኝ ثم أرضني به ከዛም ውሳኔህን አስወድደኝ قال ويسمي حاجته ዱዓው ላይ ሐጃውንም ይጥራሉ ለምሳሌ ጉዳዩ አንድ ወንድ አንድን ሴት ሊያገባ ከሆነ የልጅቷን ስም ጠርቶ አላህ ሆይ ይህ ትዳር ከሷ ጋር መፈጽመው ለዲኔ ለዱንያዬ ለመጨረሻዬ ከሆነኝ ብሎ ጉዳዩን ይጠቅሳል የሆነ ንግድ ውስጥ ከሆነ መግባት የፈለገው የሆነ መኪና መግዛት ከሆነ የፈለገው ለእያንዳንዱ ጉዳይ አላህ ማማከር ይጠበቅብናል رواه البخاري ቡኻሪ ዘግበውታል ከሐዲስ የምንወስደው ቁም ነገር አንደኛ ነብዩ ሰለላሁ ዐለይሂ ወሰለም ምንንም ነገር ሳያስቀሩ ሁሉንም ጉዳይ ለህዝባቸው እንዳስተላለፉ ሁለተኛ አማኝ ጉዳዩን ለአላህ እንደሚያስመርጥ ሶስተኛ በመድር ላይ ሙስሊም ጓደኞቹንም ማማከር እንደሚገባው በሌላ ሐዲስ መጥቷል